ግዴታ ነው አለ። እኔ ደግሞ ወንድሜ ሳቅ ሰላም ምንነግረኝ እሺ እየሰማኝ ነው። አንተረጋሽ ወንድሜ እንዳፈጣኛለህ ነው እያልኩ ያለሁት። ሰንተኛ ልብ በሚሰብር ባልጠበቅ ነውና በጣም በሚያሳዝን ዜና ነው አሁን ተመልሼ ወደ እናንተ የመጣሁት። እይ ነገር ያነጋርኩ አለ ብቻ ልትፈታልኝ ስለፈለግኩ ነው አይደለ? ስለዚህ ለግሩም ነግሯል የሚባለው ነገር ልትተው ፈልጋለሁ። ይኸውልህ እየነገርኩ ነው። ግሩም ይሄን ነገር መስማት የለበትም። መስማት አለበት። ሰምኛለሽ? በጣም ከባድ አስደንጋጭ የሆነ ሀዘን ገጥሞናል። በቃ እኛ እንደ ቡድንም በራሳችን በጣም ልባችን ተሰብሮ ያለበት ጊዜ ላይ ነው ያለነው። ለምን እኛ ለብዙ ሰው ደርሰናል። የወንድሜ የመከታዬ በሁሉም ቦታ ላይ እኔ እነዚህን ስራዎችን ስሰራ ቤተሰቤ ላይ ችግር ሲደርስ ብዙ ነገሮች ሲያጋጥሙኝ ከጎኔ የሆኑ ሁሌ የሚደግፈኝ የግሩሜ እናት አርፈዋል። እልፈቷን ስንሰማ በጣም ትልቅ መደናገጥ ትልቅ ሀዘን ነው በቡድናችን ላይ የደረሰውና አንድ እህታችን እዛም ቀብር ላይ በነበረው ሁኔታ በጣም ተገላ በጣም እያለቀሰች ነበረ። እንገናኝ ልታገኝልኝ ነው በቃ። ምን? አይ እንገናኝ ልታገኝልኝ ነው የምፈልገው። ቆይ ትዙ በሰው እጅ ነው የሞተችው? የኔ ደግናት ነበረች እኮ ቆይ አንቺ ማነሽ? እዛም ቀብር ቦታ ካልገባው እኔም እዛ ካልገባው ብለሽ ተከለሽ በጣም ያለቀሽ ነበር። እኔ አርገው እናቴ ነህ ግሩም መቱ እንደውም ካያቅም እናቴ እንኳን መረሳት አልኩም። እናትነኝ ለመከላከል ስትል ብዙ ነገር ተቀምጣልኛለህ እና ለዛ ነው ቀብር ቦታ እጄን በእጄ እያልሽ እያለቀሽ የነበረው? እኔ የስጋ ልጇ ነኝ። የስጋ ልጇ? አንቺ የግሩም የስጋ እህት ነሽ? ተረጋጊና ለእኔ ሁሉንም ነገር ልረጋጋ። አንተ ቆይ ጤነኛ አይደለም። እኔ ተረጋጊ የምትለኝ እዚህ ጋር እኮ እናቴ የለችም። በቃ እናቴ ነው የገደላት። እዛው ልታገኝልኝ እፈልጋለሁ ነው እያልኩ ያለሁት። እና ለዛ ነው ቀብር ቦታ እጄን በእጄ እያልሽ እያለቀሽ የነበረው? የኔ ደግ የኔ እናት የኔ ሰብሳቢ እኔ ከሁሉ ሰው ለመጠበቅ ብላ ነው እናቴ ከሁሉ ሰው። ከምንድን ነው የምጠብቅሽ? ለምንድን ነው ግሩምስ እንዳያውቅ የተፈለገው? ምንድን ነው የተፈጠረው? ምንድን ነው የምን ትሳይም ታውራብኝ? ሲጀመር ሁሉ ሰው እዚህ ቤት የገባው ምንድን ነው? ማነሽ አንቺ? አንተ ማነስ? ጀመር አንተ ይገባው ትዝታ ነው ያለችው አይደለም? እስከዛሬ ሰጣፈለ ፈለካት ቤት ትዝታልሽ ኮንክ የት ነበር? አንቺ አገተሻት የት ነው የምፈልጋት? እኔ ስለማገታት እኔ ለምን ማገታት የገዛት አይደለች እንዴ? እኔ ስለምታወራው ነገር አላውቅም። ለምንድን ነው ቆይ የማትወጡልኝ? ሲጀመር ወዴትም አንወጣም። ለምን የማትወጣው? ተረጋግና ተቀመጥ። ምንም የምቀመጠው ጉዳይ ነው። ሲጀመር ተነስ ነው። ወጣ። አርፈህ ተቀመጥ። ተረጋጊ አንቺ። አርፈህ ተቀመጥ። ስለዚህ ሁሉንም ነገር ነግራችኋል። እያንዳንዱን ነገር አለች። አንዲት ሴትዮ መጣለች። እኔ እሷ ትሁን አትሁን ምንም ያን ያህል መረጃ የለኝም። እና የትም ስትዘዛ ዲቃላ አርግዛ ነው ተልደች። ስለ እናቴ መጥፋት ነው ያሰቀሰች ትዝታ ደግሞ ዛሬ መተህ የምታወራብኝ አንተ። እኔማ እኮ ታሪክ የለም። በቃ እኔ ማድረስ ነው ስራዬ። ሰላም እንዴት ናችሁ የቻናላችን ቤተሰቦች? እንግዲህ በጣም ልብ በሚሰብር ባልጠበቅ ነውና በጣም በሚያሳዝን ዜና ነው አሁን ተመልሼ ወደ እናንተ የመጣሁት። በጣም ከባድ አስደንጋጭ የሆነ ሀዘን ገጥሞናል።
ያው እንደምታውቁት ከዚህ በፊት ብዙ ሰዎችን ለመርዳት የብዙ ሰዎችን እንባ ለማበስ እየተሯሯጥን ነበረ። እኛ ደግሞ ባልጠበቅነው ምክንያት ይህንን ወዳጆቻችንን ሁሉንም የሚያስደነግጥ ትልቅ የሀዘን ዜና ገጥሞናል ማለት ነው። እሱም የወንድሜ የመከታዬ በሁሉም ቦታ ላይ እኔ እነዚህን ስራዎችን ስሰራ ቤተሰቤ ላይ ችግር ሲደርስ ብዙ ነገሮች ሲያጋጥሙኝ ከጎኔ የሆኑ ሁሌ የሚደግፈኝ የግሩሜ እናት አርፈዋል። በጣም ትልቅ መደናገጥና ትልቅ ሀዘን ላይ ነው ያለ ነው። አሁን ላይ ራሱ ቀብር ከደቂቃዎች በፊት ነበር። እኔም ደግሞ ይህንን ነገር ወደ እናንተ ማድረስ ስላለብኝ ነው በዚህ መንገድ የመጣሁት። በጣም አዝነናል። በጣም ልባችን ተሰብሯል ማለት ነው። እንግዲህ የግሩሜ እናት ማለት የኛም እናታችን ናት፣ የሁላችንም ሰብሳቢ ናትና ከዚህ በፊት እንደምታውቁት በስለኛ ግሩሜም ወደ እናንተ እያደረሰ እንደነበረው ብዙ ጫናዎችን ያሳለፈች እናት ናት። እናታችን ትዝታ ብዙ ውጣ ውረዶችን አይታለች። ከዛም እገታም ደርሶባት ስለሷ በጣም እየፈለግን ማጣራቶችን እያደረግን ብዙ ነገሮችን እያየን ነበርና አሁን ደግሞ እልፈቷን ስንሰማ በጣም ትልቅ መደናገጥ ትልቅ ሀዘን ነው በቡድናችን ላይ የደረሰውና ስለዚህ ያለውን ነገር ደግሞ ምንድነው ይሄ ነገር የተፈጠረው ምንድነው ያጋጠመን ሳይታሰብ እኛ ሳናልመው ሳናቅደው ወደኛ የመጣው ይሄ ሀዘን ምንድነው እንዴትስ ይሄ ነገር ሊፈጠር ቻለ? ያው እንደምታውቁት እገታ ነበረ። እናታችንን ራሱ እየፈለግንበት በነበረበት ሰዓት ስለሆነ ይሄ ነገር የተፈጠረው እንግዲህ ወንድማችን ጎንም ሆነን እሱንም ማጽናናት ስላለብን ወደዛ ሄደን ያለውን ነገር እናጣራ። እኔም ግዴታ ስለሆነብኝ ያለውን ነገር ወደ እናንተ ማድረስ ስላለብኝ ነው በዚህ መንገድ የመጣሁት። በጣም ትልቅ ያው ልባችን ተሰብሯል። ያልጠበቅነው ነገር ስለሆነ ትልቅ ሀዘን ደርሶብናል። ወንድማችንን በዛው ልክ በጣም አዝኗል እና እስኪ ወደዛ ሄደን ደግሞ ያለውን ነገር አብረን እናያለን ማለት ነው። ወንድማችንም እናጽናናዋለን። እንግዲህ ከኔ ጋር ሁኑ እላለሁ። ወንድሜ አሁን እንዴት ልትሆን ነው? አሁን እንዴት ትኖራለህ? የትደግፋት ነበረች እኮ የኔ ደግ የኔ እናት የኔ ሰብሳቢ ግሩሜ ያላንቺ እንዴት ይኖራል? እንግዲህ እንደዚህ ከባድ ሀዘን ላይ ሆነን በጣም ልብ ሰባሪ የሆነ ጊዜ ላይም ሆነን እንግዲህ ህይወታችን ይህንን መንገድ ሰውን የመርዳት የሚዲያን ህይወት መርጠን ራሳችንን ከለየን በኋላ የራሳችን የሆነ ግላችን የሆነ ደስታም ሆነ ሀዘን የለንም። ስለዚህም ነው ሁሉንም ነገር ያለውን ነገር ስለኛ ማወቅ ስላለባችሁ በዚህ መንገድ ወደ እናንተ የምንመጣውና አሁን ላይ በቃ እኛ እንደ ቡድንም በራሳችን በጣም ልባችን ተሰብሮ ያለበት ጊዜ ላይ ነው ያለነው። ለምን እኛ ለብዙ ሰው ደርሰናል፣ ብዙ ሰው ረድተናል፣ የብዙ ሰውን እንባ አብሰናል። እኛ ግን ሊገባን ባልቻለ መንገድ እንደዚህ እናታችንንም ከጎናችን አተናልና በጣም ልብ ሰባሪ ነው እና ግሩሜም አሁን ያለበት በጣም ከባድ ሁኔታ ላይ ነው ያለው። ቀብር ላይ በነበረው ሁኔታ ራሱን ስቶ ነበርና አሁን ገና
በአባሎቻችን ትሪትመንት እየተደረገለት ነው። ያው እንዲረጋጋ ብዙ ነገር ለምን ያልተጠበቀ እንግዳ አዘን ስለነበረ ለሁላችንም መደናገጥ ነበር። ያው እኔም ሁሉም ነገር ማድረስ ስላለብኝ እዚህ ያለውንም ነገር ማስኬድ ስላለብኝ ነው። አይዞሽ እና በዚህ መንገድ ደግሞ ወደ እናንተ የመጣሁት አንድ እህታችን እዛም ቀብር ላይ በነበረው ሁኔታ በጣም ተገላ በጣም እያለቀሰች ነበር። ያው ከነበረው አንፃር ደግሞ እሷን ማናገር ስለፈለገን ነው። ለምን ታውቃላችሁ ሁሉንም ነገር የኛ ቤተሰብ የኛ ህይወት ሁሉም ነገራችን ከስራችን አንፃር በከባድ ሁኔታ ላይ ስላለ አሁን እንደምታዩትም እኛ እሷን አናቃትም፣ ግን በጣም ትልቅ ሐዘን ነበር እያሳየች የነበረው። ለዛ ነው እሷን ማናገር የፈለግኩትና ከኔ ጋር እሺ ተረጋጊ። ቆይ አንቺ ማነሽ? እዛም ቀብር ቦታ ካልገባው እኔም እዛ ካልገባው ብለሽ ተከለሽ በጣም ያለቀሽ ነበር። እናቴ ነው እያልሽ? ቆይ አንቺ ማነሽ? ንገሪኝ እስኪ ማነሽ አንቺ? ትዙ እናቴ ናት። ምን? እንዴት? ቆይ ይህንን ግሩም ያውቃል? እኔ እኮ ስለሱ አውቃለሁ፣ ነግሮኝ አያውቅም እንዳለችው እዚህ እናታችን ላይ ከሁሉም ሰው አግልላ ነው ያኖረችኝ። ትዙ እናቴ ናት። አዎ ትዙ እኮ የሁላችንም እናት ናት። ድሃ ሰብሳቢ፣ ሁሉን ሰብስባ የምታበላ የሁሉም እናት ናት። እኔ የስጋ ልጇ ነኝ። የስጋ ልጇ? አንቺ የግሩም የስጋ እህት ነሽ? አዎ ነኝ። እና ቆይ ይህንን ነገር እኮ እኔ ግሩም ጋር አንድ ላይ ነው ያደግነው። እህት እንዳለችው አላውቅም። እናቴ ከሁሉም ሰው ሻሽቃ ነው ያኖረችኝ እስከ ዛሬ። ማለት ግሩም እህቱ እንደሆንኩ አያውቅም። እንዴት? ቆይ እየገባኝ አይደለም። ምን ማለት ነው ይሄ? እኔ እኮ እንደዛ ስታለቅሽ እንደዛ ስትሆኝ አንዳች ዝምድና እንደሚኖርሽ ጠርጥሬ ነበር። እኔ ዘመዴ እናቴ ብቻ ነበረች። ሰዎች ሸሽጋ ነው ያኖረችኝ ማለት ምን ማለት ነው? ከብዙ ሰው ነው። እኔ ከብዙ ሰው ለመጠበቅ ብላ ነው እናቴ ከሁሉ ሰው። ከምንድን ነው የምጠብቅሽ? ለምንድን ነው ግሩምስ እንዳያውቅ የተፈለገው? እኔ ከብዙ ሰው ለመጠበቅ ስትል ነው እናቴ ከሌሎቹ እንዳለጠበቃ የሚያኖረችኝ። ከምንድን ነው የምጠብቀው? ግሩም አያውቅም ማለት ነው አይደል? ያ አያውቅም ማለት ነው። ቢያውቅ ነግረኝ ነበር እህት እንዳለችው። አያውቅም እህቱ ነው አያውቅም። ቆይ ትዙ ለምን አንቺን መደበቅ አስፈለጋት? ከምንስ ነው ደግሞ አንቺን የምጠብቀው? ያ ከብዙ ነገር ነው የምጠብቀኝ። ሴት ልጅ ነኝ ምናምን በቃ ነገሮችን እንትን ለማለት ብላ እኔ ከብዙ ነገር ነው እንትን ያለችኝ። ቆይ ሴት ልጅ ብትሆን እኮ ለመጠበቅ ከሷ በላይ ግሩም ስንቱን ባዳ እየጠበቀ ነው። እህቱን ለመጠበቅ የሚያንሳኝ ሰው አይደለም። ስንቱን ሰው እኔም እሱ በአስተማሪኝ መንገድ እሷ የራሷ ምክንያት አላት። በቃ እናቴ የራሷ ምክንያት አላት። እኔ አላውቅም ምንድን ነው ያ ምክንያቷ ምንድን ነው? እኔ ጠባቂ እናቴ እኮ ጠባቂ ነበረች። ሲከፋኝ የምታጽናናኝ እናቴ ነበረች። ትዙ እኮ የሁላችንም ልብ እኮ ነው የተሰበረው። በትዙ ሞት እኮ ሁላችንም በቃ እናቴ በምታስፈልገኝ ሰዓት ታጊ ናችሁ። ለምን እኔ ከሰው እኮ ወንድም የለኝም። እሺ ቆይ ተረጋጊና እስኪ ያለውን ነገር ንገሪኝ። አሁን ይሄ ነገር እኮ ሌላ ድንጋጤ ነው ለግሩም ቢሆን ማለት ነው። ማለት እሱ አያውቅም ነበረ። እሱ ራሱ አሁን በቃ ከባድ ሁኔታ ላይ ነው ያለው። በጣም ልቡ ተሰብሯል። ለምን ለእናቱ ብሎ ብዙ ነገር አሳልፈዋል። ብዙ መከራዎችን ብዙ ችግሮችን አይቶ ነው እየኖረ የነበረው እናቱን ለመርዳት በስንት መከራ ውስጥ አለ። ለምን እስኪ ንገሪኝ። ቆይ ከምንድን ነው ትዙ አንቺን የምትጠብቅሽ? ምን ነበር የሚደርስብሽ ችግር? በቃ ይሄ ነው ማለት ነገሮች አሉና በቃ ከሱ ነገር ልጠብቀኝ ነው እናቴ ከሌሎቹ ደብቃ
ብቻ እንድኖር ያደረገችኝ ማለት የራሷ ምክንያት አላት። ምንድን ነው እስኪ ያ ምክንያት? ማለት ላውራክ እፈልጋለሁ ያልሽኝ ነበር ቅድማ። እኔ በቃ የምፈልገው እናቴን ገዳይ እንድታገኝልኝ ነው። በቃ ምን? አዎ እናቴን ገዳይ እንድታገኝልኝ ነው የምፈልገው። ቆይ ትዙ በሰው እጅ ነው የሞተችው? አዎ ለሞት ተራገፉ። እናቴ ሰው ገደላት። ቆይ አንቺ ምንድን ነው የምታውቂው? ስለዚህ እናቴ ሰው ገደላት። እኔ የእናቴን ገዳይ እንድታገኝልኝ ነው የምፈልገው። እርግጠኛ ነሽ? አለበዛኔ ሰላም አላገኘም። ትዙ በሰው እጅ ነው የሞተችው? ወይኔ እናት፣ እኔ ሰቃይልሽ እናቴን አሰቃይተው ነው የገደሉብኝ። እናቴ እንኳን መረሳት አልኩም። ይህ እናት እኔን ለመከላከል ስትል ብዙ ነገር ተቀምጣልኛለች። ቆይ ምንድን ነው የነበረው? ቆይ ከምንድን ነው እሷን ለምንድን ነው ቆይ ሰው የሚገላት? እኛ እየፈለግናት ነበር። ስንት ታግታብን እሷን ያልፈለግንበት ቦታ አልነበረም። ስንት ቦታ ሄደናል። ያላረግነው ነገር አልነበረም። እናቴ አይገባትም ነበር። ቆይ አንቺ ምንድን ነው የምታውቂው? ማን ነው እሷን ሊገል የሚችለው? እኔ እነሱን ነው እንድታጣራልኝ የፈለግኩት። በቃ እስኪ የምታውቂው እናቴን ገዳይ ነው እንድታገኝልኝ የፈለግኩት። ቆይ የምታውቂው ነገር አለ ንገሪኝ። ቆይ እንዴትስ ነው እርግጠኛ ሆነሽ በሰው እጅ ነው የሞተችው እያልቻለሽ? በቃ እርግጠኛ ስለሆንኩ ነው። ከዚህ በላይ ምንም የማውቀው ነገር የለም። እኔ እናቴ በሰው እንደተገደለች ብቻ ነው የማውቀው። ቆይ ማን ነው እሷን የሚገድለው? ማን ደፋር ነው እሷን የሚገድለው? ንገሪኝ። ቆይ ማን ነው እሷን የሚገድለው? ንገሪኝ። ማቅም ራሴ በጆቴ ነበር የምገድላቸው። እኔ ማን እንደገደላት እናቴን አላውቅም። እና እንዴት ነው በቃ እናቴ የገደላት ስፈልግልኝ በቃ። እሺ ቆይ እንዴት ነው እንደዛ እርግጠኛ ሆነሽ ሰው ነው የገደላት እያልሻለሽው ታዲያ? በቃ ይሄን እርግጠኛ ነኝ። እርግጠኛ እንኩበት እሺ የምታውቂውን ነገር ንገሪኝ። የምታውቂውን እኛ እኮ ስንቱን ማናውቀውን እኮ ስንቱን ከሞት አይደለም። እኛ እኮ ለእናታችን የምናንስ ሰዎች አይደለን። ሰምኛለሽ? የምታውቂውን ነገር ንገሪኝ እያልኩሽ። ቀሪም መቀኝ ብቻ ነው። እናቴ ሰዎች ነው የገደሉብኝ። ባላሰብኩት ባልጠበኩት ነገር ነው እናቴን የገደሏት። የኔ ደግ እናት እናቴ። ቆይ ቆይ ግን ወንድምሽ እንደሆነ አንቺ ታውቂያለሽ? አዎ አውቃለሁ። እሱ ግን አያውቀኝም። እኔቱ እንደውም አያውቀኝም። እሺ ቆይ ለምን ለሱ አልነገርሽው? እንደዚህ አንቺንም የሚከታተልሽ ሊጎዳሽ የሚፈልግ ሰው እስከዚህ እናታችን እስከሚገል ደፋር የሆነ ሰው ካለ ለምን አልነገርሽው? ለምን እንዲያውቅ አላደረግሽው? ያው ከሱ ጋር ለማውራት አልተመቸኝም ነበረ። ማለት እኔ እና እሱ የምንገናኝበት ነገር በጣም ጠባብ ነበረ እና በዚህ መልኩ ከሱ ጋር መገናኘት አልፈልግም ነበር። ቆይ ምን ነበር የተፈጠረው ነገር? ምንድን ነው የተፈጠረው? ቆይ በቃ የተፈጠረውን እኮ እየነገርኩ ነው። እናቴን ሰውን የገደላት እያልኩኝ እኮ ነው። ለምንድን ነው አስር የምታስደግመኝ? እናቴን ሰዎች ነው የገደላት እያልኩ ነው እኮ። ተረጋጊ። ቆይ ተረጋጊና ለእኔ ሁሉንም ነገር ልረጋጋ። አንተ ቆይ ጤነኛ አይደለህም። እንዴት ነው ተረጋጊ የምትለኝ? እዚህ ጋር እኮ እናቴ የለችም። እንዴት ነው የምረጋጋው? ንገረኝ እስኪ። እኔ እኮ እረዳሻለሁ። ትዙ እኮ ለእኔም እናቴ ናት። ስለዚህ ቆይ ተረጋጊና ሁሉንም ነገር ንገሪ። አሁን ስሚ፣ ማልቀስ ምንም አይበጅም፣ ምንም ጥቅም የለውም። ትዙን አይመለስልን። እውነት አንቺ እንደምትዩ በሰው እጅ ሞታ ከሆነ አትሰማኝም ነው እየነገርኩ ነው። እናቴን ሰዎች ላይ ገደላት እርግጠኛ ነኝ እያልኩ ነው። ልትረዳኝ ካልቻልክ በቃ ወይ ልትረዳኝ አትችልም በለኝ። ልትረዳኝ አትችልም ንገረኝ። በቃ እናቴ ነው የገደላት እዛው ልታገኝልኝ እፈልጋለሁ ነው እያልኩ ያለሁት። በቃ ማስረዳኝ ከሆነ ራሴ ሁሉ ነገር መጨረስ እችላለሁ። እሺ ተረጋጊና ሁሉንም ነገር ንገሪኝ፣ የምታውቂውን ሁሉንም። እኔ ማውቀው በቃ እናቴ እንደተገደለችብኝ ብቻ ነው። እናቴን የገደሏት ሰዎች እንደሆኑ ብቻ ነው ማውቀው። ምን መሰለሽ፣
እኔ የእናታችንን ገዳይም ማግኘት የምችለው ሁሉንም ነገር ስትነግሪኝ ነው። ታግታ እኮ እሷን ያልፈለግንበት ቦታ አልነበረም። የምታውቂ ከሆነ ብዙ ለፍተናል፣ ብዙ ቦታ ደርሰናል። ስለዚህ አንቺ ምንም የማትነግሪኝ ከሆነ ሰው እንደገደላት ብቻ ማወቅ አይጠቅመኝም። ዝም ብዬ ውስጤን ከመቃጠል ምንም ከጸጸቱ እንጂ እንድነግርህ የፈለግከው በቃ እናቴን የገደሏት ሰዎች ናቸው። እነማን እንደሆኑ እኔ ምንም የማውቀው ነገር የለም። አንቺ እሺ ማለት እኛ ግሩም ሌላ እህት እንዳለችው አናውቅም ነበር። ትዙም እንዳልኩሽ ስለ እኔም ታውቂ ነበር። ስለ እኛ ስለ ሁላችን ታውቂያለሽ። ጓደኛው እንደሆን ሁሉም ነገር አውቃለሁ። ሁሉንም። ለዛ ነው አንተ እንድትረዳኝ የፈለግኩት። እሺ እንድረዳሽ ከፈለግሽ ሁሉንም ነገር ንገሪኝ። ይሄ እኮ መርዳት አይደለም። እናቴ እኮ ናት። ለእኔም መርዳት አይደለም፣ ግን ሁሉንም ነገር ለእኔ ንገሪኝ። ስትነግሪኝ ነው ሁሉንም ነገር ማውጣት የምችለው። እኔ ማን እንደገደላት አላውቅም። አይደለም። እሺ ስለ ትዙ ምንድን ነው የምታውቂው? ለምን እንደሆነ ታውቂያለሽ? ነግራን አታውቅም። እሷ ለኛ ሌላ ልጅ ሌላ ቦታ እንዳላት ነግራን አታውቅም። ስለዚህ እስኪ አንቺ የምታውቂያትን ትዙን ንገሪኝ። ስለ እሷ የምታውቂውን ንገሪኝ። ማንስ ነው ንገርክ? እናቴን እኮ ሁሉ ያውቃታል። የኔ እናት እኮ ደግ ናት። ለሁሉም ሰው ፈጥኖ ደራሽ ናት። እሷ ባይኖራት ራሱ ከየት ብላ ለሰዎች የምትደርስ ሴት ናት። ምን ልንገርክ? እሺ ንገረኝ ከዚህ ውጭ። ይሄ ነገር እኮ ሁሉንም ነገር ለማወቅ እኮ በቂ አይደለም። እኔ የማውቀውን ለአመታት እያወቅኩ ያደግኩትን ደግነቷን ብትነግኝ እኔ ምን ይጠቅመኛል? ቆይ ደግናት፣ አዎ ደግናት። መንገደኛ የምታበላ፣ ለታረዘው ልብስ፣ ለተጠማው ያላትን ቤት ያፈራውን የምትሰጥ እናት ናት። እሱን እኔ ያውቃለሁ። እሱን ብትነግሪኝ ምን ይጠቅመኛል? ግን ደግሞ ይህንን ነገር ለማወቅ የሚረዳኝን ሁሉንም ነገር ንገሪኝ። አንቺስ ቆይ እንዴት ነው አንቺን ደብቃ ልታኖርሽ የቻለችው? የትስ ነው እየኖርሽ የነበሩ? ስለ አንቺም ንገሪኝ ሁሉንም ነገር። እንድረዳሽ ትፈልጊያለሽ? ስለዚህ ሁሉንም ነገር ንገሪኝ። ስለ አንቺም ንገሪኝ። እኔ ምን ማለት እኔ ያልጠበቅኩት ነገር ነው። በቃ እንግዳ ነገር ነው ሆነብኝ። ቃሉ እንግዳ ነገር። እኔ እኮ ወንድሜ ጋር ነው መሆን የነበረብኝ በዚህ ሰዓት። ስንት ሰው ወንድሜን እነዛ እየረዱት ነው ያለሁት። እኔ ግን እዚህ ጋር ነው ያለሁት። ገብቶሻል? እዚህ መሆን ስላለብኝ እኔም በቃ ማለት ውስጤ እንደዚህ ሳውራሽ እኮ በቃ ውስጤ ምንም አዘን ሳይሰማኝ ቀርቶ ወይም ደግሞ ለእኔ ቀላል ሆኖ አይደል። ግን ይሄኛውም ነገር መውጣት ስላለበት እንደዚህ የተናቅንበት ነገር መውጣት ስላለበት ነው። እውነትም እንደዚህ ከሆነ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ስለዚህ ተረጋጊ። እውነት ከሆነ ማልቀስ ምንም አይበጅም፣ ምንም ጥቅም የለው። ብናለቅስ እንመልሳታለን፣ እናታችንን እንመልሳታለን። ቆይ ንገሪኝ። እናቴ እኮ ታማ ብትሞት ወይ የሆነ ነገር ሆና ብትሞት እኮ በቃ ግን እናቴን ሰውን የገደላት ነው። እናቴ እኮ ያለቀ ነው እኔ ሞተችው እያልኩህ ነው። እሱን ንገሪኝ እና እንዴት ነው ተረጋጊ ብትለኝ እንዴት የምንረጋጋው? እናቴ እኮ ሰውን የገደለብኝ። እሺ ንገሪኛ። ያለውን ሁሉንም ነገር ማወቅ አለብኝ። ሳላቅ ምንም ላደርግ አልችልም። ይኸውልህ በቃ ዝም ብሎ ጸጸት ብቻ ምን ይጠቅማል? ዝም ብሎ መብከከር ብቻ ምን ይጠቅማል? ካላወቅኩኝ የሆነ ነገር አውቄ የሆነ ነገር ማድረግ ካልቻልኩኝ ምን ይጠቅማል? እናታችንን ሰው ገደላት ብዬ ማውራት ምን ይጠቅማል? ማወቅ አለብኝ አይደለ? ስለዚህ የምታውቂውን ነገር ንገሪ። አንቺን ደብቃ ልታኖርበት የቻለችው ምክንያት ምንድን ነው? ወንድም እያለሽ ቤተሰብ እያለሽ ከቤተሰብ ጋር ወንድምሽ ጋር ማደግ እየቻልሽ ወንድምሽ አንቺን ጠብቆ ከማንም በላይ ችግርም የሚመጣ ከሆነ አንቺን ከምንም ከሌላ አድርጎሽ ሊያኖር የሚችል ወንድም ነው ያለሽ። እንኳንስ ለአንቺ ለስንቱ ባዳ የሚተርፍ ወንድም ቃለው የስለሱ ማን እና ምንድነው ነገር አውቃለሁ። በቃ እኔ ብቸኛ ሴት ልጇ ስለሆንኩኝ እንዲህ ስትይኝ እኮ እኔ ግራ ነው እየገባኝ ያለው። እሷ እየጠበቀችኝ ነው ማለት ምን ማለት ነው? ይኸውልህ አንደኛ ቅድም እንደነገርኩ ነው። በቃ እኔ ብቸኛ ሴት ልጇ ነኝ። ከእሷ ጎን እንደሆን ስለምትፈልግ በቃ ብቻዋን ያሳደገች ከማንም ሰው ጋር እንድገናኝ አትፈልግም ምናምን። ወንድም እንዳለኝ ትነግረኛለች ምናምን። ስለ ሁላችሁም አውቃለሁ። ግን በቃ እናቴ እንደዚህ ያደረገችበት የራሷ ምክንያት አላት። ምክንያቷ ምን እንደሆነ ባላውቅም ማለት ነው። እሺ ምንድን ነው የነበረው? ምንድን ነው ተፈጥሮ የነበረው ታዲያ? ከማንስ ነው ቆይ አንቺን የምትጠብቁ ማለት? ከሌሎች ሰዎች ጋር በቃ አብሬ እንትን ስለማትፈልግ ብቻዬን ያሳደገችኝ። በቃ ይሄ እኮ ግልጽ ነገር ነው አይደለ? ማለት ይሄን ያህል አስር የሚያስጠይቅ ነገር አይደለም። በቃ እናቴ ከሌሎቹ ጋር እንደሆን ስላልፈለገች ብቻዬን ያሳደገችኝ አለ። አንቺ እያልሽኝ ያለሽው
እናቴ እኔን ከብዙ ነገር ልጠብቀኝ ነው ለብቻ ያሳደገችኝ እያልሽ ነው። አሁን ላይ ደግሞ አንቺን ከምንድን ነው ልጠብቅሽ የምችለው? እሷ ራሷ እኛ ባላወቅነው ነገር ታግታ ብዙ ነገሮችን አሳልፋ ነበር። ይህንን ሁሉ ታውቂያለሽ? አዎ ሁሉም ነገር አውቃለሁ። መታገቷን ታውቂያለሽ? አዎ መታገቷን አውቅ ነበር። ቆይ ምንድን ነው የምታውቂው ስለመታገት? እኛ ራሱ እኮ ምንም አናውቅም፣ እየመረመርን እየፈለግን ነው የነበርነው። እኔ ማለት እንዴት ብዬ እንደምነግርህ አላውቅም። ማለት እኔ ሳልፈልግ በጣም ብዙ ነገር ውስጥ ገብቻለሁ። ይሄ ነው የማልልህ በቃ ሳልፈልግ እኔ ብዙ ነገሮች ውስጥ ገብቻለሁ። በመጀመሪያ ማለት ነው ፍቅረኛ ነበረኝ እና ፍቅረኛ ነው የሆነ ድርጅት ውስጥ ስራ ላስቀጥርሽ ምናምን። እኔ በሰዓቱ ስራ አልነበረኝም። ስራ ስላልነበረኝ ይሄን ምናምን አይቶ ስራ ላስቀጥርሽ አለኝ እና በቃ በሱ ሀሳብ ተስማማው። አሪፍ ስራ እንደሆነ ምናምን ነገረኝ። ሄድኩኝ እና ውል ነበረው እና ያ ውል ምንድነው? አንድ የዛ ድርጅት ውስጥ ከገባህ መውጣት አትችልም። ምንድነው ድርጅቱ? ምንድነው የሚሰራው? ድርጅቱ የሚሰራው ትክክለኛ ነገር አይደለም። ማለት ትክክለኛ ነገር አይደለም ስለ እኔም ያወቅኩት እንትን ካልኩኝ በኋላ ነው። ሁሉም ከተፈራረምኩ በኋላ ነው ስለ ሁሉም ነገር ይነገሩኝ። እንደዛ እንደሆነ ባቅ ኖሮ እንደዛ ማለት እኔ ያለውን ነገር ባቅ ኖሮ ቀድሜ ከነሱ ጋር ሙሉም አልጀመረም ነበረ። ድርጅቱ የሚሰራው የማይሆን ነገር ነው ማለት እንደዚህ ወንጀል ነው ምናምን ነው የሚሰሩት። ወንጀል ማለት ምን አይነት ወንጀል? ህገወጥ የሆነ ነገር ነው የሚሰሩት እና ያንን ህገወጥ ነገር እኔ ምንም የማውቀው ነገር የለም። በቃ ፍቅረኛዬ ማለት ታምነዋለህ፣ ፍቅረኛዬ ነው፣ በጣም ብዙ ነገር ነው እንትን የምትለው ምናምን እና በሱ ስለመጣ በቃ ይሄ ነገር ትክክለኛ ነገር ነው ምናምን ብዬ ነበር ከነሱ ጋር ውል የተፈራረምኩ ማለት በጣም በሱ እርግጠኛ ስለነበርኩኝ ምናምን። ከዛ በቃ ውሉን ተፈራረምኩኝ ምናምን እና ውል ከተፈራረምኩኝ በኋላ ለእናቴ ነገርኳት። በቃ እነዚህ ሁሉንም ነገር ነግሬሃለሁ ለእናቴ እንደዛ አይነት ድርጅት ውስጥ እንዳይገባው ምናምን እና የእናቴ ፍላጎት ምንድነው? ይሄንን እንዳወቀች በቃ ቀጥታ ከዛ እንውጣ ነበር የፈለገችው። ማለት መጥፎ ነገር ሊሆን እንደሚችል እናቴ ቀድሞ ገብቷት ነበር። ግራ እያጋባሽኝ ነው ያለሽው። ማለት ትዙ አሁን የምትይውን ስራ ታውቅ ነበር ነው? አዎ ታውቅ ነበር እና እናቴ ታስራ በነበረበት ጊዜ ነው እኔ ስራ ለመፈለግ የሄድኩት ማለት ነው። እና ከታሰረች ማለት ከተፈታሽ በኋላ ያለውን ነገር ነገርኳት። እንደዚህ ስራ አገኘው ምናምን እና ያለውን ነገር ለሷ ለመንገር ፈርቼ ነበረ። ምክንያቱም በቃ መልሷን ስለማውቀው በቃ አይሆንም እንደምትለኝ ነው። እና አሁን ላይ ምንድነው የዛት ላይ የነበረው በቃ እሱ አይሆንም አለችኝም አላለችም ከዛ ስራ መውጣት አልችልም። ከወጣው ደግሞ የማይሆን ነገር እንደሚከሰት አውቅ ነበረ እና ስነግራት በቃ የሷ ምላሽ ምንድነው? በቃ ስራውን አቁሜ መውጣት እንዳለብኝ ነገረችኝ። ስራውን አቁሜ ከወጣው ደግሞ ብዙ ነገር እንደማጣ አውቃለሁ ያንን ስራ ለመተው እና በቃ የሷ በቃ ቀጥታ ስራውን እንድተው በቃ ሌላ ስራ ፈልጌ እንድገባ ምናምን ነበረ እንትን አለችው የነበረው። ይሄ ማለት እያልሽኝ ያለሽው ይሄንን ስራ ፈርመሽ ስትገቢ ድርጅቱ የሚሰራውን ሁሉንም ነገር ለመስራት ነው ማለት ነው? አዎ እነሱ የሚሰሩትን እያንዳንዱ ወንጀል እኔም አብሬያቸው እየሰራሁ ነበር። ለምሳሌ እንትን ከውጭ ሀገራቶች እንደዚህ ይሄ ድራጎችን ማስመጣት ሊሆን ይችላል። ብቻ ብዙ ነገር ነው። አደንዛዥ እጾች ማለት ነው። እና ብዙ ነገር ነው ወደ ሀገር እንዴት ያለፈባቸው ነገሮች ማለት በቃ ወንጀል የሚባለው ነገር እንዳለ እዛ ድርጅት ውስጥ ነው የሚሰራው ማለት ይሄ ነው ብልክ ያንሳቸዋል እነሱ ማለት በጣም ብዙ ነገር። አንቺ ፈርመሽ ይሄኛውን ፈርሜ ማለት ፈልጌ አይደለም እኮ የፈረምኩት ያልኩ ያለሁት ምንድነው ፈርሜ አላወቅኩም ነበር። ያላወቅሽውን ስራ ነው እንዲገብተሽ መሰል ከፈረምኩኝ በኋላ ይኸውልህ መጀመሪያ ፍቅረኛ ያለውን ነገር እያንዳንዱን አልነገረኝም። በቃ እንደዚህ አሪፍ ስራ ነው ማለት ክፍያቸውም አሪፍ ነበረ። በቃ እኔ ደግሞ እናቴን ታስራ ስለነበረ ምናምን ቀጥታ ብር ነበር የኔ ፍላጎት እና በቃ ሄጄ ፈርሜ ምናምን ከፈረምኩኝ በኋላ ነው ያን ሁሉ ነገር ያወቅኩት። እና ከፈረምኩኝ በኋላ ደግሞ መውጣት እንደማልችል ነገሩኝ። ከወጣው ወይ ደግሞ አልፈልግም ብዬ ከወጣው ቀጥታ ብዙ ነገሮችን እንደማጣ ነገሩኝ።
ማለት ብዙ ነገር ነው እንደማጣ ነገሩኝ። ሚስጥር ምናምን ማሸሽ የሚፈልግ እናቴ ነግራኝ ነበር ሲጀምር። እናቴ ታውቃት ነበር የሁሉ ነገር እንደሚሆን እና ቆይ ከዛ ምንድን ነው የተፈጠረው? እና በቃ ሚስጥር ምናምን ካሸሸ ቀጥታ በቃ እስከ መግደል በቃ ከኔ ጀርባ ያሉትን እያንዳንዱ ሰዎች እስከ መግደል እንደሚደርስ ነው። እና በቃ ይህ ሁሉ ነገር አወቅኩኝ ምናምን በቃ ራሴ ሳላስበው ወንጀል ውስጥ ገባሁ ማለት ነው። እና እናቴ አንድ ቃል የገባችልኝ ነገር ነበረ። በቃ ከእስር ቤት ከወጣሽ በኋላ እዛ እሷን ለመጠየቅ ይሄዳለሁ ምናምን እና ከወንድሜ ጋር እንደምታገናኘኝ ቃል ገብታልኝ ነበር። ከሀገሩም ጋር ከእናቴ ጋር ከወንድሜ ጋር በቃ እንደምታገናኘኝ ማለት ከሱ ጋር ከተፈታሽ በኋላ ከሱ ጋር እንደምታገናኘኝ ምናምን ነገር አይነበረ በሰዓቱ። እና ልክ ከወጣሽ በኋላ በቃ እኔ ፍላጎቴ ምንድን ነው ወንድሜ ማግኘት ነው ማለት። እናቴ ድንገት የሆነ ነገር ብትሆን ምናምን አንድ አለኝ ከእናቴ ውጭ አንድ አለኝ የምለው ሰው ፈልጋለሁ። እና በቃ ከሱ ጋር እንታገናኘኝ ስጠይቃት ምንድን ያለችኝ በቃ አይሆንም ያለችኝ። እና ምክንያቷ ምንድን ነበረ? እሱ የተለያዩ ወንጀል ያለባቸውን ሰዎች በቃ ቀጥታና አባታችንም እስከ ማሰስ የደረሰ ሰው ነው እና ለእኔ እንደማይራራልኝ አውቃለች። እና በዛ ምክንያት ከወንድሜ ጋር አላገናኘችኝም ነበረ እኮ። ሁሉም የህግን ያገኘዋል አይደል እንዴ? እና ቆይ ለእኔ ስለምንድን ነው እየነገርሽኝ ያለሽው ይሄንን? አውቃለሁ እኔ ወንጀለኛ እንደሆንኩኝ፣ ግን የእናቴን ገዳይ ካገኘህልኝ እኔ ራሴ እጄ ለመንግስት መስጠት እችላለሁ። እናቴን የገደሉብኝ እናቴን እዛ ድርጅት ውስጥ ያሉ ሰዎች ናቸው። ምን? እና ለዛ ነው ቀብር ቦታ እጄ በእጄ እያልሽ እያለቀሽ የነበረው? ቆይ እንደማልፈልግ ነገርኳት። በቃ ድርጅቱ መስራት እንደማልፈልግ ስነግራቸው እናቴን አግተው ሰው ገደሏት። ትዙ በአንቺ ምክንያት ነው የሞተችው? እባክህ እነሱን ብቻ አግኝልኝ፣ እባክህ እናቴን ገዳይ ብቻ አግኝልኝ። ይህ መራቅ ብቻ የሚሆን ነገር አይደለም። እባክህ ቆይ አንቺ ለዚህ ስራሽ ከዚህ ስራ እንዳትወጪ እናትሽን መስዋዕት ታደርጊያለሽ? እኔ ፈልጌ አይደለም፣ ራሳቸው ናቸው እንደዚህ ነገር ውስጥ የከተቱኝ። ለእኛ መንገድ ትችሉ ነበር። ራስ ወዳድ ስለሆንሽ ነው፣ መታሰርን ስለማትፈልጊ። ልሰት በለኝ። እኔ አሁንም እንጂ ለመንግስት እሰጣለሁ፣ ግን እናቴ ገዳይ ብቻ አገኝልኝ። ይህንን እኮ ነው እየጠየቅኩ ያለሁት። ለምንድን ነው አሁንም ያለፈውን ነገር እያስታወስክ ራሴ ኖክስ የምታደርገኝ? አለፈ እንደ ቀላል አለፈ የሚባል ቃል ነው እንዴ? መጀመሪያም ታውቃት ነበረ። በዚህ ወንጀላችሁ በዚህ ጨዋታችሁ ውስጥ እኮ ትዙ ናት መስዋዕት የሆነችው አይደል? አለፈ በቃ። ለእኛ መንገድ ትችሉ ነበር። ትሰሚኛለሽ? እናንተ ያልነገርኳችሁ የአንቺ ወንጀል እንዳይጋለጥ እሷን መስዋዕት ታደርጊያለሽ። ለእኛ ብትነግሩ እኮ አንድ ነገር ማድረግ እንችላለን። ባላሰብኩት መንገድ ነው እንደዚህ ያደረጉት። ምንድን ነው ባላሰብኩት መንገድ ማለት? ግሩምን እናቴ ለአመታት አላሳደገችው። እሱ እዚህ ነገር ውስጥ ቢገባ በቃ እንደሚሞት ወይም ደግሞ የሆነ ነገር እንደሚሆን ስለማቅ ነው በቃ እነዚህ ነገር ውስጥ እንዲገባ አልፈለግኩም። እሺ አሁን ስፈታሹ አንቺ እንደዚህ የምታወሪ በቃ እንደ ቀልድ የምታወሪው ነገር ሞት ታውቂያለሽ። ሞት ትዙን እኮ ድጋሚ አናገኛትም። ይሄ ደግሞ በአንቺ ምክንያት ነው የሆነው። በአንቺ ምክንያት ይህንን ነገር ፈልጌ ሆነ ያደረኩት። እኛ እኮ አንድ ነገር ማድረግ እንችል ነበር ምንም ቢሆን። አንቺ በራስሽ መንገድ ይህንን ነገር ስታስኬጂው መፍትሄ ልታመጪ ምቺ ነው የሚመስልሽ ነገር? አንተ ብቻ እናቴን ገዳይ ፈልግልኝ። እኔ እንዲህ ለመንግስት እሰጣለሁ። ላረጓቸው ወንጀሎች እንዳለ መቀጣት ፈልጋለሁ። የትዙ ገዳይ አንቺ ራስሽ ነሽ። እሱንም ራስ ወዳድ ስለሆንሽ ነው። ራስ ወዳድ ግሩምንም ያለ እናት አስቀድመሽ ቢያንስ ግን አስቀድመሽ ይህንን ነገር ተናግረሽ ቢሆን ቢያንስ እሷ ናት እኔ ሁሉም ነገር እንዳልናገር ያደረገችኝ። ምክንያቱም ይህንን ነገር ግሩም ቢያውቅ እሱንም ሊገሉት ይችሉ ነበር። አሁን ስሜጣው ምንድን ነው?
አሁንም እኮ ሞት ነው የመጣው። ነግራኝ ነበር እንደዚህ እንደሚራቅ ነበር። እነሱ ቀደሙኝ። በቃ አግዘኝ እና እናቴን ገዳይ የሚፈልጋቸው እባክህ። ቆይ ለምንድን ነው የገደላት? ተስማምተሽ ፈርመሽ እየሰራሽ ከነበረ ለምንድን ነው ታዲያ የገደላት? ድርጅቱ መውጣት እንደምፈልግ ነገርኳቸው እና በቃ መውጣት ስለምትፈልግ ብቻ እሷን ገደሏት። አግተዋት ነበረ እናቴን እና አግተዋት እያስፈራሩኝ ነበረ። በቃ የድርጅቱ ሚስጥር ባወጣ ብዙ ነገር ለማድረግ በሞክር እናቴ እንደሚገሏት ነግረውኝ ነበር። ስለዚህ ታግታ ራሱ የነበረችው በአንቺ ምክንያት ነው? እየሞከርኩ ነበርኩ እናቴን ለማስወጣት። ምንድን ነው የሞከርሽው? እንደዚህ እስክትገደል ድረስ በአንቺ ምክንያት ምንድን ነው የሞከርሽው? ንገሪኝ። ምንድን ነው የሞከርሽው? ተናገሪ። ምንድን ነው የሞከርሽው? እሷን አሳልፈሽ ለሞት ሰጠሽ እንጂ ምንድን ነው የሞከርሽው? ተናገሪያ። ምንድን ነው የሞከርሽው? ስለዚህ ትዙ በአንቺ ምክንያት ነው ማለት ነው። አንቺ ነሽ የገደልሻት። እናቴ ገና አይደለም ከያማል ንገረኝ። እንዴት እናቴ ነኝ የምገላት? እኛን የምታውቂ ከሆነ እሷ ታግታ እንደዚህ ስንፈልጋት ለእኛ መንገድ ትችይ ነበረ። አንቺ ግን ስለ ራስሽ ብቻ መታሰር ስለማትፈልጊ ብቻ ስለ ራስሽ ብቻ ነበር የምትጨነቅ። እነሱ አይደለም እናንተን የሚገላችሁ ነበረ። ለእኛ አዝነሽ ነው? ለእኛ አስበሽ? አሁንስ ታዲያ ለምንድን ነው የምትነግሪኝ? አሁን ለምንድን ነው የምትነግሪኝ? አንተ የምነግርህ እናቴ ገዳዮች እንድትፈልግልኝ ብቻ ነው። አስቀድመሽ ብትነግሪኝ ነበር ጥሩ። ትሰሚኛለሽ? አስቀድመሽ ብትነግሪኝ ቢያንስ እናታችንን ማትረፍ እንችል ነበር። ትሰሚኛለሽ? ይህንን ነገር ግሩም ቢሰማ እባክህ መስማት የለበትም። ይህንን ነገር መስማት የለበትም። እባክህ ይህን ነገር የነገርኩህ አንተ ብቻ እንድትፈታልኝ ስለፈለግኩ ነው አይደለ? ስለዚህ ለግሩም እነግረዋለሁ የሚባለው ነገር እንድትተው እፈልጋለሁ። ይኸውልህ እየነገርኩህ ነው። ግሩም ይህን ነገር መስማት የለበትም። መስማት አለበት። ትሰሚኛለሽ? ተው በቃ የጠራሁህን እያንዳንዱን ነገር ተው። በራሴ ማድረግ ማልሻ ይመስልሃል? ንገረኝ። እናቴ ገዳይ ማለገኝ ይመስልሃል? ንገረኛ። በገዛ እጅሽ እንደዚህ አድርገሽ የትኛውን ማግኘት ነው? አንተ ነገር ለግሩ እንድትነግሩ አልፈልግም እያልኩ ይህን ነገር ለግሩ እኔ ደግሞ እሱ ሳያውቅ አንዳች ነገር አላደረግም። ሰሚኛለሽ? እሱ ሳያውቅ ሁሉም ነገር በራሴ መጨረስ እችላለሁ። አታርግ። እያንዳንዱን ነገር ማግኘት ማልችል ይመስልሃል? እንጂ ጊዜ ርቃን እንጂ እናቴን ገዳይ ማግኘት አይቀርም። መጨረስማ ስለምችይ ነው እንደዚህ ያደረግሽው። እሷን መስዋዕት ያደረግሽው ስለምችይ አይደል? መስዋዕት በማድረግ ነው ችሎታችን መፈለግ ይችላል። ነገሩም ከነገርከው ወንድሜን ይገሉብኛል። እባክህ ልትረዳኝ ሞክር። ወንድሜን ታሰጣኛለህ። እኔ አሁን ከወንድሜ ውጪ ማንም የለኝም። ትሰሚኛለሽ? እሱም ማሰብ የነበረብሽ ድሮ እናታችንን ሳናጣ በፊት። አሁን የሆነው ነገር እያንዳንዱ ነገር ሆኗል አይደለ? ነገሩም እንድትነግረው አልፈልግም። ይሄ ደግሞ እንትን እያልኩ አይደለም፣ ግዴታ ነው አለ። እኔ ደግሞ ወንድሜ ሳያውቅ ትሰሚኛለሽ? ነገሩም እንድትነግረው አልፈልግም እያልኩ ነው። እኔ አንቺ ላይ ሁሉም ነገር በራሴ ማድረግ እችላለሁ። ወንድሜ እንዲሰማ አልፈልግም። እኔ ስለአንተ ወንድሜነት እኮ አልጠየቅኩም። ወንድሜ እንዳሰጣኛለህ ነው እያልኩ ያለሁት። ሰጠኛ ግሩም እንኳንስ ለእናቱ ገዳይ አይደለም ለስንቱ ሰው መድረስ የሚችል ጀግና ነው። ስለሱ አልጠየቅኩም። አንተ ስለነሱ የምታውቀው ነገር አለ? ልቅቀኝ ረሳ ዳታካጫፈኝ ተወደ ውጣ ልቅቀኝ ረሳ ውጣ እያልኩ ነው። ተቸዋለሁ። የእናቴ ገዳይ ራሴ መፈለግ እችላለሁ። የአንተ ገዛ ትዙ የአንቺ እናት ብቻ አይደለችም። ትሰሚኛለሽ? ሰሚኛለሽ አይደለ? ከአንተ ጋር የምጫወጫውበት ጊዜ የለኝም። ውጣ እያልኩ ነው። ከአንተ ጋር ምንም መረጋጋ ነገር የለም። ውጣ ቀጥ ብለው ጣኔ የእናቴን በገዛ ውጣ ነው እያልኩ ያለሁት። ሁሉንም ነገር ራሴ ጨርሳለሁ። ነገሩም የሚባል ነገር መስማት አልፈልግም። አንቺ ልጅ ሆነሽ እኔ ባዳ የምሆንበት ቤት አይደለም ይሄ። ሰሚኛለሽ? የኔም ቤት ስለአንተ ምንም የማውቀው ነገር የለም። የእሱ ጓደኛ እንደሆንክ እንጂ አስሬ እናቴ አወቅሽ አላወቅሽ እኔን አይመለከተኝም። ትሰሚኛለሽ? ይሄ ነገር ደግሞ መሆን ባለበት መንገድ ይሆናል። ለዛም ደግሞ ለግሩም ንገረውና መስጠት ያለብኝ ይሁን እየነገርኩ ነው። ለግሩም ነግረኸው ወንድሜ አንድ ነገር ቢሆን ከአንተ ራስህ ደማ ነው ደወቅ። እሺ ይሰማኸኝ ነው። ተረጋጊ። እሺ ካሜራውን ዝጋው። እያልኩ ነው። እሺ እናት እንዳትዘኝ ልቀቀኝ። ተረጋጊ። አንተ ልቀቀኝ ያልኩ ነው። ተረጋጊና
እኔና አንቺ ነው ምንም ከተማረ ሁሉ አልፈልግም። እያንዳንዱ ነገር በራሴ መጨረስ የምችል ሴት ነኝ። ያንተ ገፋት ጀምር አያስፈልገኝም። ሳስቻለሁ ውጣ እያልኩ ውጣ። አልወጣም። ትሰሚኛለሽ? እኔና አንቺ እንደዚህ ስንጫጫ አዘንተኛው ምን ይላል? ውጭ ላይ ቁጭ ብሎ ያለው። ስለዚህ ተረጋጊ። ስለዚህ ምንም ማለት ነው። ውጣ ከነካሜራ ውጣልኝ። ውጣልኝ ቶሎ በለው። ውጣልኝ ያልኩ ነው። ተረጋጊ። አንተ አይደለም እንድረጋጋ የምትነግረኝ። ውጣልኝ፣ ውጣልኝ። እኔ ራሴን ችግር አለብኝ ሴት ነኝ። ውጣልኝ። ትሰሚኛለሽ? አንቺ ባንቺው ልክ እኔንም ይመለከተኛል። ለምንድን ነው የማትሰማኝ? ውጣልኝ። እያንዳንዱ ነገር በራሴ መጨረስ እችላለሁ። የሰውን እንትን ለመስማት አትሞክር። ውጣ። ትሰሚኛለሽ? ሰው እየረበሽ ነው። ስለዚህ ተረጋጊ። እኮ እየረበሽክ ያለኸው ውጣ። ከነ ካሜራ ጠፋልኝ። ቀጥለው የእግሩንም ነገር ለኔ ተው። ወንድሜን ቁጭ አድርጊ። ሁሉ ነገር አስወዳለሁ። ውጣ። እኔ ባዳ ሆንኩኝ እዚህ? አዎ ባዳ ነህ። ሲጀምር ስናት ምንም ማውቀው ነገር የለም። ማወቅ አይጠበቅብሽም። ይህንን ነገር እኔ ለማድረግ አንቺ ማወቅ አይጠበቅብሽም። ብዙ እንድጮህ አታድርጊ። ሰው እየረበሽን ነው እኮ ውጣ። ወንድሜም ውጭ ነው ያለው፣ ይረበሻል። ይህንን ከሰማ ሌላ ነገር ይመስለዋል። ስለዚህ አጥፉት፣ ካሜራ አጥፉት። ተረጋጊ። እኔ ቁጭ በይ። ተረጋጊ።